ፈጣሪ ላለነው እድሜ ይጨምርልን፣ ለሞቱት ገነት ያርግልን፣ ለታመሙት ይሻልልን። መጀመሪያ ማለት ፈልጋለሁ። ሁለተኛ መጀመሪያ አብዛኛው ጊዜ ሶሻል ሚዲያ ላይ ጥያቄ ሆነ እየተመላለሰች ያለችው ነገር አንድ ነች። ላይክ ለምን ሽምግልና ይቅርታ አልጠየቅም? አብዛኛው ጊዜ አሮን ሶሻል ሚዲያ ላይ ስለማላወራበት ነገር ይሆናል። አስፈላጊም ሆኖ ስላልተሰማኝ ለማውራትም አልፈልግም ደስ ስለነበረ ነው። እና አሁን ኤክስፕሌን ላደርግላችሁ እወዳለሁ። ይቅርታ በ10 ሺህ ምናምን በተሰበሰበ አሁን ረስቼዋለሁ፣ ግን በዛን ጊዜ 10 ሺህ በተሰበሰበ አይ ቲንክ 10 ሺህ መሰለኝ፣ ከዛም በላይ ሊኖር ይችላል አላውቅም። ግን በተሰበሰበበት መሀል ይቅርታ ጠይቄያለሁ። ግን እኛ የሰው ስለሆነን እንደ ሰው ፍጥር ጥሩ ነገሩን ሳይሆን የሰው ባህሪ ስለሆነ ጥሩ ጥሩ ነገሮችን ደግሞ አይመጡልንም ቲክታክ ላይ። ይሄ ቲክታክ ስራ ነው። ይቅርታ ደግሞ ከ5-6 ጊዜ በላይ ሽምግልና ልኬያለሁ። በአካል 2 ጊዜ፣ በስልክ ብዙ ሰዎች ማለት ነው። እዚህ ሶሻል ሚዲያ የምታያቸውን ሰዎች፣ ትላልቆች ሰዎች የምትሏቸውን በሙሉ ልኬያለሁ። ይሄ ግን እናንተ ስለማይመጠናችሁ ስለማያገባችሁም ነው ሶሻል ሚዲያ ላይ አውጥቼ ሽምግልና ልኬያለሁ፣ ይቅርታ ጠይቄያለሁ ብዬ ለማንም ለማብራራት ግዴታ ያለብኝ አይመስለኝም። እንደ ሰው ነን ካሰብን ተመልሶላችኋል ብዬ እገምታለሁ። ይቅርታ በህዝብ መሀል ጠይቄያለሁ። አንዳንድ ቪዲዮዎች እየወጡ ነው። ሽምግልናም ከ5-6 ጊዜ በላይ ልኬያለሁ፣ በአካልና በስልክ። የመጀመሪያው ጥያቄ ጨርሰናል። ሁለተኛው ጥያቄ ማን ትራፊክ ነው ምናምን ይሰራ ነበር ሊቢያ ላይ። በጣም ትንሽ ልጅ ነው። ሊቢያ ላይ ብዙ ህገወጥ ስራዎች ይሰራ ነበር፣ ሰው ያዘዋውር ነበር ምናምን የሚሉ አሉ። አሁን ቅብር ጥሴ ነው ሶሻል ሚዲያ ላይ እየሰማቸው ያለ። አንደኛ ነገር ታውቁት የምፈልገው እኔ ሊቢያ ላይ ስገባ የ14 ዓመት ልጅ ነበርኩኝ። 14-15 አይደለም ሰው ማለዘዋወር ለማምጣት ለማለት ይቀርና ይሄ ልጅ ባህር ላይ ይደርሳሉ፣ ይሄ ልጅ ጣሊያን ይደርሳሉ ወይ ምን ባለበት ጊዜ ነበር። አይደለም ሰው ላዘዋውር ላመጣ ልሸጥ ልለወጥ ይቀር ማለት ነው። እንደዛ የሚሰሩ ሰዎችን ቆሜ ጠበቃ መሆን የምከራከር ሰው ነኝ። አይደለም እኔ ራሴ ማንትራፊክ እንደዛ ሰራ ሰው ላመጣ ልለወጥ ይቀር ማለት ነው። እና ትንሽ ልጅ ነኝ። አሁን ትንሽ ልጅ አይደለሁም። አሁን ትንሽ ልጅ አይደለም፣ አሁን ትልቅ ሰው ነኝ አድርጌያለሁ ምናምን። ግን የዛን ጊዜ ሊቢያ ላይ በነበርኩበት ጊዜ ትንሽ ልጅ ነበርኩኝ። ፈጣሪ ይመስገን በሰላም ደረስኩኝ ነበር። አንጠለጥልሻለሁ ብሏታል፣ እንደዛ እንደዚህ እንደዛ ነበር ይባል ነበር። ባይ ዘ ወይ አንጠለጥሻለሁ ያለው ቮይስ የሚወጣው ያለው ወደ ሀቢባ ቤት ነበር። በደንብ አድርጌ ላስረዳችሁ። ይሄ አንጠለጥልሻለሁ የሚለው ወደ ሀቢባ ቤት እንጂ በህይወት ምናምን አይደለም። እኔ ደግሞ እንደዛ አይነት ቃላው ድርጊት ያለው ሰው ደግሞ አስተዳደጊ አይፈቅደውም፣ ሃይማኖቴም አይፈቅደውም። ገብታችኋል ብዬ እገምታለሁ። እና ለመክሰስ ችግር የለውም። I live in Switzerland ገነት የሆነች ሀገር ላይ ነው የምኖረው። ምንም ችግር የለም። ማንም ሰው ሄዶ ሪፖርት ማድረግ ይችላል እንደማንም ሰው። ሀበሾች ችግራችን ግን እንደ ጻድቅ ሰው ሁነን ስለምንከራከር ነው እንጂ የራሳችንን ጥፋት አለብን። ገባችሁ አይደል? እና ተማሪ ነኝ፣ ስዊዘርላንድ ነው የምኖረው፣ ወረቀት አለኝ፣ ፓስፖርት አለኝ። ማንም ሰው መጥቶ መክሰስ ይችላል። አንድ ነገር ማወቅ ያለባችሁ ነገር ግን ህጉ ለሁላችን እኩል እንደሚሰራ ማወቅ አለባችሁ። ለአንዱ ሰርቶ ለአንዱ የማይሰራ አይደለም ህግ። ስዊዘርላንድ ኢትዮጵያ አይደለም። ስዊዘርላንድ ነው። በጉቦ በገንዘብ የሚደገል ሀገር አይደለም። ሜዳው ይሄው፣ ፈረሱ ይሄው። ማንም ሰው መክሰስ ይችላል። ማንንም አልፈራም። እኔ እንደ ማንም ተሽጎጥ ውጭ የሚሄድ ሰው አይደለሁም። በ2 ሳምንት በ1 ሳምንት 3 ሀገር 4 ሀገር ኤሮፕላን ዞር ሰው ነኝ።
ከፈለኩኝ አፍሪካ ሄዳለሁ፣ ከፈለኩኝ የፈለኩበት ሀገር ሄዳለሁ። ታስ ምክንያቱም ወረቀት አለኝ፣ ፓስፖርት አለኝ፣ ህጋዊ ነኝ፣ ተማሪ ነኝ፣ ምንም ጥፋት የለብኝም። ገባችሁ አይደል? አንድ የኔን ችግር ኢትዮጵያ መግባት አልችልም። ምክንያቱም ይሄ ያለው መንግስት እስካልወረደ ድረስ ኢትዮጵያ መግባት አልችልም። ምክንያቱም ኬዚ በዚህ መንግስት የተነሳ ስለሆነ እንደማንም ሰው በጦርነቱ ምክንያት አውዳሚ ጦርነት በነበረበት ጊዜ ስለወጣ መግባት አልችልም። ይሄ ነው ችግር። ብር ስለ አካውንቱን አታገኙትም ምናምን ለማበሻሸቅ ነው። ልጅነት ነበር የዛን ጊዜ ምናምን ስለ አካውንት አውርቼ ነበር። አካውንቱን አታገኙትም በእኔ ኢሜል ነው በእኔ ምናምን ነው ብዬ ተናግሬ ነበር። የዛን ጊዜ ከኔ ጋር ነበር አካውንት እንደ ማንኛውም ፍቅረኛ እዚህ ሶሻል ሚዲያ ላይ እንደ ማንኛውም ሰው እንደሚያደርገው ማለት ነው። በእኛ አልተጀመረም። ማንም ፍቅረኛ ማንም ካፕል ያሉትን እዚህ ሶሻል ሚዲያ ላይ ሁሉም አካውንታቸው አላቸው። የኔ አካውንት ሚስቴ ትወስደዋለች፣ እሷን አካውንት ከኔ ጋር ይሆናል። ከፈለገች በእሷ ገባለሁ፣ ከፈለገች በእኔ ትገባለች። አዲስ ላይ አይደለም። ግን ማወቅ ያለባችሁ ነገር ከኔ ጋር የማንም ሰው አካውንት እንደሌለ ኢቭን የባለቤቴም ጭምር ማለት ነው። የራሴና የራሴ አካውንት ነው ከኔ ጋር ያለው። ሁለት አካውንት አለኝ። አንዱ 30 ምናምን ሺህ መሰለኝ፣ ይሄ ደግሞ አንዱ ይሄ ያለ። ሁለቱም አካውንቶች ነው ከኔ ጋር ያለው። የማንም አካውንት ከኔ ጋር እንደሌለ በዚሁ መናገር እፈልጋለሁ። በዚህ በአሁን በተፈጠረው ውዝግብ ደግሞ በአሁን ያለው በሶሻል ሚዲያ ንግግር ማብራሪያ ለምን አይሰጠንም? ማብራሪያ መሰጠት አለበት። ማብራሪያ ለምን አይሰጡም? ለምን እሱ አይወጣም? ለምን እሱ አትወጣም? ምናምን ባይ ዘ ዌይ እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥን ለእናንተ ለማብራራት የሚመለከት አሮን እንዴት ነው ማርያም አይመለከተው እኮ ምን ታስብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። that's our family problem። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም እንትን ማብራራት አይጠበቅብንም። ያልተዋጣልህ ካለ መታነቅ ትችላለህ። that's your choice። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ካሁን በኋላም አትጠብቁ። የሚቀጥለው ማብራሪያ አይሰጣችሁ፣ አይመለከታችሁም። እናንተ ዩቲዩብ ሊሸቁሉበት፣ ቲክታክ ሊሸቁሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብንም። ሰው አይመለከታችሁም። በሚመለከታችሁ መሃል እናንተ የሚመለከታችሁ ምንድነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባሉ ቦታችሁ እንጂ አሌክስ በዚህ ወጣ ገባ፣ አጸደቀ፣ ወጣ፣ በላ፣ ጠጣ፣ ተኛ አይመለከታችሁም። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ እስክተው ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትጡ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መታችሁ ጊፍት ስትሰጡ ስለማይመለከተኝ አይመለከተኝም መፈለጋችሁ መጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥ የለም። ምን እንዳይመጣብን ከዚህ በኋላ እያወጣችሁ አይደላችሁ፣ አላረፋችሁ፣ እያወጣችሁ የተሳደበችሁ ነው። ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። ፋሚሊዎች የኔ ሰው ከዚህ በኋላ ምንም ስለማይመጣ ነገር
እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎ ስለተሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው ይሄዳለሁ። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ ነው ሩጥልኝ፣ አንተ ይህን እችን ያወራህን ሰው የራስህ ስለምታውቀው አንተ ሩጥልኝ አባቴ፣ እኔ ቁጭ ላለው እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁን ደግሞ ቁጭ በቤቴ ላይ እና ጭንቅላት የምትወዱት እናንተ አስቡ። ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ፣ ቆሌ አይወደው ምናምን ይላል። ጥቁር በጋርደግ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ወደደኝ እስካላልኩ ድረስ ማለት ነው። ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ሰው ከቆሌህ ጋር ታገር አባቴ፣ ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረግኩ ወይስ ደም የለመዳችሁ ናቸው? ደም ካለመድ በስተቀር ምን ተኩስበት የምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሰድ ተኩስበት እናንተ አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ ምን ተጠለጠል? ምንም አላደረኩም። ከባድ ማጠናቀቂያ ድምጽ ማለት ነው። አንድ ሾወደንና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ትላልቁ ሴቶች፣ አንዷ በተለይ ግብዳ አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ እብድ አለች ደግሞ ሶሻል ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆኖ ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለየላከች አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጣባቂ ሆናችሁ የመጣችሁት። አሁን እናንተ ፒቲሽን አይደለም ጠበቃም ባይ ዘ ወይ ይሄ ይሄ በዌብሳይት ኦንላይን ማሙላችሁ መክሰስ ምንም አያደርስም። በአካል ነውና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ነው ነገራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋለሁ ማለት ነው። ገባችሁ አይደል? የነበረ በሶሽን ላይ የሆነ ትንሽ ነገር የታዘብኩት ነገር ቢኖር ለሀቅ 10 ጊዜ ብጣላም ከሰው ጋር ጠላቴ ቢሆንም ሰውዬው ወይ ሴትየዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም